ስንት ነው ደሞዝ? እኔ ወደ 35,000 ነው ደሞዝ። 6,000 ደግሞ አበል 41,000 የሶስት ዶክተር ደሞዝ እኮ ነው። የዚህ ጌታ ነው ግን መናፍቅ ሌባ ነው። እኔ ሌባ አይደለሁም። መጽሐፍ ቅዱስ ለምናገረው እኔ ሌባ እንደሆንኩ ሳይሆን ድኛለሁ። እኔ የዳንኩ ሰው ነኝ። ይሄን ግርግር ይፈልገዋል ለቪዲዮ ቫይራል መውጣት። እሱ እኮ እንዲህ የተሰደበው ለወንጌል ዋጋ ከፈለ መባል ስለሚፈልግ ማያልፏት እድላቸው ነች። በኢየሱስ ጨርሶ አለማመንና በኢየሱስ አምኖ ግን ተጨማሪ ማምጣት እኩል ናቸው። አይ በኢየሱስ አምኛል እሱ ያድናል ስለኔ ሞቷል ብሎ ከተቀበለው በኋላ ግን እኮ ብሎ ግን መጨመር እኩል። በኢየሱስ የማያምነው ጴንጤ ወይስ ኦርቶዶክስ በክርስቶስ ኢየሱስ ስላላመኑ ተፈርዶባቸዋል። ቢያምኑ ኖሮማ ክርስቶስ አድርጎ ያለውን በሰሩ ነበር። አሁን ላይ መጥተው እዚህ ጋር ባላላገጡ በቃሉ ላይ ባላሾፉ መንፈስ ቅዱስን ባልተሳደቡ ነበር። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። ስለሷ አንተ ጻድቅ ከሆንክ ጸልይላት ወንድሜ፣ ጸልይላት። ቆመ ቁጭ ብለህ ከምትፈርድ ለምን ቤተክርስቲያን ትገባለች? ለምን እንደዚህ ስለ ኢሜጅ ሳይሆን ስለ ነፍሷ ተጨነቅላት። እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወርክ መሰረብ ይወድልኛል። ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? ቡኒ የተባለች እህታችንን ገና ከገደልን የቲክቶክ ማህበረሰብ ተረባርቦ ወደ ሞቷ ከሸኘ 3ኛ 4ኛ ቀን ላይ ነው የምንገኘው። እንዴት ሰዎችን ለክፉ ድርጊቶቻቸው በአስተያየቶቻችንና በሚወጉ ቃላቶቻችን እየገፋን እየከተትን መሆኑን ማሳየት ስለፈለኩ ነው። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ይሄን መነኩሴ እስኪና አዳምጠው። ስንት ነው ደሞዝ? እኔ ወደ 35,000 ነው ደሞዝ። 6,000 ደግሞ አበል 41,000 የሶስት ዶክተር ደሞዝ እኮ ነው። ጳጳሳት ደሞዝ ስንት ነው? ትላንትና የቆሎ ተማሪ ያገባ የተረገመ እስከሚሳል ድረስ ዛሬ ደግሞ በተቃራኒ ዲያቆንና ቄስ ለማግባት ሩጫ ነው። ይሄ ክብር የሰጠችኝ እቺ ቤተክርስቲያን ከየትም እኔ እርግጠኛ ነኝ እናት አባት ቤት ሆኖ የሚጨብጭ ዝም ብሎ ወይ ልጆች እዛ የብፁዕ ወቅዱስ አቡነ ማትያስ ፓትርያርክን ንግግር አስታውሳለሁ። የሆነ ሰዓት ላይ ቤተክርስቲያናችን በቀኝ ገዢዎች መዳፍ ላይ ወድቃለች፣ መንፈሳዊና አካላዊ ስርዓቷ ተዳክማል ብለው ነበር። ታስታውሳላችሁ? ለአንድ መነኩሴ 35,000 ብር ይከፈለዋል። የቀን አበል 6,000 ብር አለው። ይሄ በየትኛው ዓለም የክርስትና ስርዓት? በፕሮቴስታንቲዝም እንኳን ይሄን ያህል የተጋነነ ክፍያ የለም። በጣም ያሳዝናል። አንድ የገጠር አንድ የጉባኤ መምህር 3,000 ብር 4,000 ብር ይከፍለዋል። የገጠር መምህር አንድ የከተማው ደልዳይ መነኩሴ 50,000 ብር ይከፈላቸዋል። ጳጳሳት የተወሰነላቸው 250,000 ስኬል አለ። መኪናው፣ ቤቱ፣ ምኑ ጥቅማ ጥቅሙ ተውት። አሁን ላይ 4 ኪሎ ጠቅላይ ቤተ ክህነት የሚርመሰመሰው የጳጳሳት ልጆች ናቸው፣ ዘመዶች ናቸው፣ በሙት ልጅ በማሳደግ ሰበብ። ይሄንም ማደፍረን እንናገር እንጂ ታዲያ ቤተ ክርስቲያን በእኛ ዘመን ካልፈረሰች በማን ዘመን ትፍረስ? በእኛ ዘመን ካልደከመች በማን ዘመን ትድከም? ዋሃብያና ፕሮቴስታንቲዝም እንደፈለገ ካልተጫወተባት በእኛ ዘመን ይሄን የመሰለ ጮማ እድል እኮ የትም አያገኙትም። መነኩሴ ይውደም፣ ቤተ ክርስቲያን ግን ለዘላለም ትቀጥላለች። በጠንካራና ብርቱ በሆነው ምእመኗ ትኖራለች። መሰረቷ በሆነው ክርስቶስም ጸንታ ትኖራለች። መናፍቅ ሌባ ነው። የዚህ ጌታ ነው ግን መናፍቅ ሌባ ነው። እኔ ሌባ አይደለሁም። መጽሐፍ ቅዱስ ለምናገረው እኔ ሌባ እንደሆንኩ ሳይሆን ድኛለሁ። እኔ የዳንኩ ሰው ነኝ። አባቴ ኢየሱስ ክርስቶስ ይወዳል። ትልቅ ሰው ነህ እንዴት ታወጣለህ?
የመጀመሪያው ነገር ጽዳት ከቤት ይጀምራልና የሰው ትልቁን ሰው ስህተት መናገር ፈልጋለሁ። አስፈላጊ አይደለም። እንደዚህ አይነት አጸያፊ ስድብ ሰድበው የሚጠብቁት እምነት የለውም የኔ አባትና ትልቅ ስህተት ነው። መታረም ያስፈልጋል። ልክ አይደለም። በእውቀት መሞገት ይቻላል። መስማት ካልፈለጉ ዞር ማለት ይቻላል። መሳደቡ ግን አስፈላጊ አይደለም። ወደ ልጁ ስንመጣ ይህን ግርግር ይፈልገዋል። ለቪዲዮ ቫይራል መውጣት እሱ እኮ እንዲህ የተሰደበው ለወንጌል ዋጋ ከፈለ መባል ስለሚፈልግ አይታችሁ ከሆነ ሰው ሰብሰብ ሲል ሰው ከቤተክርስቲያን ሲወጣ እንደዚህ ብቻ የሆነ ሰው የሚያጉረመርም ከመሰለውና ያቺን ቻንስ መጠቀም ማያልፏት እድላቸው ነች ከተመለከታችሁ ማለት ነው። ስለዚህ ይሄ ለነሱ በጣም እንትን ነው አስፈላጊ ነገር ነውና ለነሱም ባንመች ከሁሉ በላይ ደግሞ እግዚአብሔርን ባናሳዝን ጥሩ ነው። ስድብ አያስፈልግም። በዚሁ አጋጣሚ ግን እኛ በእውቀት ብንበስል ብናቅ ትምህርታቸው ምንድነው ብናቅ በእርግጠኝነት በአንድ ጥያቄ ከዛ አካባቢ ሊያጠፉት ይችሉ ነበር የኔ አባት እና በትምህርት የቤተክርስቲያናችን ትምህርት በማወቅ እምነታችን መጠበቅ እንችላለን። በዙሪያ ያሉ ሰዎችን መጠበቅ እንችላለን። ስለዚህ እንማር እንወቅ ትምህርታችንን። ይቀረናል። ይሄ ሲባል ደግሞ ኦርቶዶክሶች እኮ አያውቁም የሚል ቪዲዮ ልሰራ እንዳትመጣ። ሀቢባል በማያቅ ጴንጤ ያሳያለሁ። የፕሮቴስታንቲዝም ምንድነው ቢባል ማያቀውን ልናመጣ እንችላለን። ለማንኛውም ግን ኦርቶዶክሳውያን በእውቀት እንጎልብት ለማለት ነው። በኢየሱስ ጨርሶ አለማመንና በኢየሱስ አምኖ ግን ተጨማሪ ማምጣት እኩል ናቸው። ጨርሶ በኢየሱስ አላምንም ማለትና አይ በኢየሱስ አምኛለሁ እሱ ያድናል ስለኔ ሞቷል ብሎ ከተቀበለው በኋላ ግን እኮ ብሎ ግን መጨመር እኩል ምንም ልዩነት የለም። ኢየሱስ ብለህ ግን የለም። ኢየሱስ እና ብለህ አትጽፍም። ኢየሱስ ብቸኛ ነው። አራት ነጥብ። በኢየሱስ የማያምነው ጴንጤ ወይስ ኦርቶዶክስ? ሰላም ኦርቶዶክስ አይታላችሁ። እግዚአብሔር ይመስገን በጣም ደህና ነኝ። ያው አቶ ሸዋፈራው ኮሜዲያን ያለውን ሰምታችኋል። እኛ ደግሞ እንደተለመደው በመረጃና በማስረጃ እናጋልጣለን። ይሄንን የውሸትና የሐሰት ክስ ማለት ነው። አመሰግናለሁኝ። ያው እንግዲህ እንደሰማችሁ አቶ ሸዋፈራው እያለው ያለው ምንድነው አንድ አህዛብ ወይም ደግሞ ሙስሊም እንበለውና ለምሳሌ እና አንድ ኦርቶዶክስ እኩል ናቸው እያለ ነው ያለው። ምክንያቱም በኢየሱስ ማመንና ኢየሱስ ያደረገልኝን አውቃለሁኝ እንዳዳነኝ አውቃለሁኝ፣ ነገር ግን ደግሞ ብሎ ሌላ ነገር መጨመር የሚለው አንደኛ ቅዱሳንን ነው፣ ሁለተኛ የቅዱሳን አማላጅነት፣ ሶስተኛ ደግሞ እንደዚሁ የምንሰራውን ስራ ወይም ደግሞ በስራ እንጸድቃለን የሚለውን ነው። ይሄንን ነው አምጥቶ ለማሳየት እየሞከረ ያለው ማለት ነው አፈራው። በነገራችን ላይ ኢስላምና ፕሮቴስታንት እኩል ነው አስተሳሰባቸው። ምክንያቱም ሙስሊሞችም እንደሚያምኑት ኢየሱስ ያማልዳል ይላሉ። እንደውም እነሱ እንደው ትንሽ ጨመር ያደርጉበትና ሚካኤል፣ ገብርኤል ወይም መላእክትና ድንግል ማርያም ታማልዳለች ብለው ሙስሊሞች ያምናሉ። ፕሮቴስታንት ደግሞ ምን እንደሆነයි ኢየሱስ ያማልዳል እያሉ ይናገራሉ አይደለ? ልክ እንደዚህ ነው ሙስሊሞችም በቂያማ ቀን በመጨረሻው ዘመን ኢየሱስ ያማልዳል ይላሉ። which means ፕሮቴስታንትም የሚያስበው እንደዚህ ነው። ኢየሱስ አውለ ይማልዳል ወይም ያማልዳል ነው የሚሉት። እኛ ደግሞ ኢየሱስ ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር እኩል ናቸው፣ አንድ ናቸው። አንድ ጊዜ የማስታረቅን ስራ ሰርቷል። በመስቀል ላይ እያለ አማሉናል። ወደ ራሱ ወደ አባቱ ወደ መንፈስ ቅዱስ አስታርቆናል ብለን እናምናለን። ከዚያ ውጭ ግን አሁን ላይ መውደቅ መነሳት ወይም ደግሞ ምልጃ የለም። ምልጃ የቅዱሳን ስራ ነው። እስኪ በዚህ ጉዳይ ላይ ቅዱስ ጳውሎስ ምንድነው የሚያስተምረው የሚለው እስኪ እንመልከት። አሁን ላይ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ጀምሮ እንደዚህ ይላል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን የማይቆጥርባቸው ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ልብ አድርጉ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ማን ያለው? ቅዱስ ጳውሎስ ነው። ማርቲን ሉተር 17ኛው መቶ ክፍለ ዘመን ላይ መጥቶ የቀባጠረውን ተረተረትና ዝባዝንኬ እኔ አላምንልህም። እኔ የማምነው ቅዱስ ጳውሎስን ነው፣ የክርስቶስን ደቀ መዝሙር በክርስቶስ የተጠራው ነው የማምነው እኔ። ምን ያለው ቅዱስ ጳውሎስ? ከራሱ ጋር ያስታርቅ ነበር እግዚአብሔር፣ በክርስቶስ ዓለሙን ያስታርቅ ነበር አለ። ከዛስ የማስታረቅ ቃል በእኛ ነው። ለክርስቶስ ታረቁ ብለን እኛ ምን እንላለን? እኔ ማለዳለን እያለ ነው። which means አሁን ላይ የማስታረቅ ስራ የቅዱሳን እንጂ የኢየሱስ አይደለም። ኢየሱስ ፈራጅ እንጂ አማላጅ አይደለም በዚህ ሰዓት። ይሄንን ማወቅ አለባችሁ። ስለዚህ በዚህ ቃል ስንመዝነው እጅግ ብዙ እልፍ አእላፍ ምንድነው መረጃዎች አሉ። እኔ አንዷን ላንሳላችሁ ብዬ ነው።
በቅዱስ ጳውሎስ ስንፈርጃ ወይም ደግሞ ስንመዝናቸው ፕሮቴስታንት ገለባ ነው አሁን ያስተማረው አቶ ሸዋፈራው የገለባ ትምህርት ነው ማለት ነው። ከዛ ውጪ ምልጃ በስራ በደንብ እንጸርቃለን። በደንብ ነው የምንጸርቀው። ድነናል፣ እየዳንን ነው፣ እንድናለን። በክርስቶስ አምኜ ተጠመቅ ድኛለሁኝ። ኃጢአት ስራ ደግሞ ንስሐ እየገባሁኝ ድናለሁኝ። መጨረሻ ደግሞ እግዚአብሔር ደግሞ የኔን የምሰራውን መልካም ስራ አይቶ ያድነኛል፣ ያጸድቀኛል፣ በቀኙም ያቆመኛል። ይሄ ደግሞ ትዕቢት ሳይሆን በትህትና ወደ እግዚአብሔር የማቀርበው መስዋዕቴ ነው። ይሄ መስዋዕቴ እንጂ እንዳንተ በትዕቢት ተወጥሬ ከሰይጣን ጋር የምፋለምበት ወይም ደግሞ እሳት አገባ የምገባበት ጉዳይ አይደለም። ሰይጣንን በትዕቢት ሳይሆን በምን ነው የምንጥለው? በትህትና ነው የምንጥለው። ክርስቶስ ኢየሱስ ደግሞ ያስተማረን ይሄንን ነው። ስለዚህ አቶ ሸዋፈራውና መሰሎቹ ምእመናን እዛ ውስጥ ገብተው አሜን እያለ እዛ ውስጥ ያለው መንጋም አብሯቸው ገደል ሲኦል እየገባ ነው ያለው ማለት ነው። በክርስቶስ ኢየሱስ ስላላመኑ ተፈርዶባቸዋል። ቢያምኑ ኖሮማ ክርስቶስ አድርጎ ያለውን በሰሩ ነበር። አሁን ላይ መጥተው እዚህ ጋር ባላላገጡ በቃሉ ላይ ባላሹፉ መንፈስ ቅዱስን ባልተሳደቡ ነበር። እኛ ሳንሆን ካላመኑ ጋር የምንቆጠር እነማን ናቸው? ሸዋፈራውና መሰሎቹ ድራሚስቶች ናቸው ማለት ነው። ቲያትር እየሰራ ነው በእርግጥ ሸዋፈራው። እግዚአብሔር ልቦና ይስጥለሱና ለመሰሎቹ እዛ ቤት ታች ቤት ያላችሁም ደግሞ እንደዚህ አንዳንድ ፕሮቴስታንት ወንድሞቻችን ደግሞ እንደው መጣችሁ ጌታን በትክክለኛው ጌታ እንድትቀበሉ በፍቅር እንጋብዛችኋለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ ፋይር እያደረጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ሀሳብ መልሳለሁ። ሰላም በያላችሁበት። የምስራች ኢየሱስ ጌታ ነው። የዛሬ ቪዲዮአችንን በጥያቄ እንጀምር። እስቲ እናንተ እዚህ ባስ ውስጥ ብትኖሩ ኖሮ ምን ታደርጉ ነበረ? ኮሜንት ሴክሽን ላይ ንገሩን። ቪዲዮ ላይ ኮፒ ሊንክ እና ሪፖስት ማድረግ እንዲሁም ደግሞ የመደመር ምልክት ካለ እሱንም ማጥፋት አትርሱ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 12 ቁጥር 18 ላይ ሲናገር ቢቻላችሁ እስከ ሰው ሁሉ ጋራ በሰላም ኑሩ ብሎ ተናግሯል። ያው እንግዲህ በሰላም እንድንኖር ከሚያደርጉን ሰላምን ከሚሰጡን ነገራቶች መካከል ደግሞ ዋነኛውና የመጀመሪያው ወንጌል ነው። ወንጌል በሰዎች ነፃ ፈቃድ ላይ ተመስርተን የምናዳርሰው ሰዎችን የምናስተምረው ነገር እንጂ ሰዎችን እየረበሽን ሰዎችን በሚያስጨንቅ ሁኔታ ሁካታ የምንፈጥርበት ነገር አይደለም። እንደምታውቁት ታዲያ አሁን አንዳንድ አካላቶች በተለይ ፐብሊክ ትራንስፖርት በሚያዝባቸው ቦታዎች ላይ በገበያ ኤሪያዎች ላይ እንደዚህ አይነት እንቅስቃሴዎችን ያደርጋሉ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትን መነኮሳትን ካገኙ ደግሞ ለቪዲዮአቸው ግብአት በማድረግ የወንጌል ተቃዋሚ የወንጌል ጠላት በማስመሰል ያቀርባሉ። ይሄ ያለፈበት ፋሽን ነው። እንዲህ አይነት እንቅስቃሴዎች ስላላችሁ ወንድሞቼ ወንጌል ሰላም ነው። የያዛችሁት ወንጌል ሰላምን የሚሰብክ በሰላም የሚነገር ነው። ስለ ወንጌል ሲሉ ሐዋርያቱ ብዙ ዋጋ ከፍለዋል። በትክክል በዚህ ዘመን ግን እናንተ ናችሁ ወንጌሉን እያሳደዳችሁት ያላችሁት። ሰዎች ወንጌልን እንዳይሰሙ ሰዎች ወንጌልን እንዳይረዱ እንቅፋት የምትሆኑት እናንተ ናችሁና እባካችሁ ከነዚህ አይነት እንቅስቃሴ ተጎድባችሁ ሰዎች ወደውት ፈቅደውት እንዲኖሩ ሰላማዊ የሆነውን ወንጌል በሰላም መንገድ እናስተምራቸው። እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወርክ መሰረብ ይወድልኛል እንዴ? እንዴ ማነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተ ስድብ እየሰማሁ። እስኪ ደግሞ አንዳንድ ሰዎች እንዲተነፍሱ እንፍቀድላቸው። አንዳንድ ሰዎች አላችሁ አላስተነፍስ የምትሉ ልክ እንደዚች አይነት ልጅን እንቅ አድርጋችሁ የምትይዘው በትናንት ታሪኳ ዛሬ ላይ እንዳትሻገር የምትፈልጉ ሰዎች ማለት ነው። እዚህ ሶሻል ሚዲያ ላይ እንዳለ ሰው ይህች ልጅ የራሷን ፐርሰናል ህይወት ከመኖር ባለፈ ሰዎች ላይ አስተያየት ስትሰጥ እንኳን ሰምቻት አላውቅም። እንጀራዬ ነው መብያዬ ነው መተዳደሪያዬ ነው ካለች አካውንቷን እንኳን ሪፖርት ባለማድረግ ብትተዋት ብታርፍበትስ? አሁን ነገና ከነገ ወዲያ ይህች ልጅ ጠንካራ ስለሆነች እንጂ ሷን ብትጥልና ራሷን ብታጠፋ ደግሞ ጣት ትጠቋቆማላችሁ። በቃ ትኑርበት። ከምትሆነው ነገር ጀርባ ያለውን የልቧን ሐሳብ፣ ቁስሏን፣ ህመሟን፣ ድካሟን የሚረዳት እግዚአብሔር አምላክ ብቻ ነው። ለምን አትተዋት? አንዳንድ ሰዎች ነገር እንደዚህ በቃ ይከርባቸዋል። ሌላው የፈለገውን አይነት ላይፍ በጀርባ ይኖራል። ካሜራ ላይ ስለወጣች ብቻ ድካሟን ከሁሉም የባሰ ድካም፣ ጥፋቷን ከሁሉ የላቀ ጥፋት አታስመስሉት። ቻላችሁ ሰፖርት አድርጓት። ሰፖርት ባታደርጓት እንኳን እንድትኖር እንድትተነፍስ ለብቻዋ ተዋት። ሰው እስኪያለቅስ ድረስ ህመሜ ቁስሌኝ በውስጥ ያለውን ነገር ተሸክሜ ነው የምኖረው ብሎ እስኪተነፍስላችሁ ድረስ ለምን ትጠብቃላችሁ? ይቺ ልጅ ስለተናገረች እንጂ እንዲሁ አፍናው ጸጥ ብላ ደካማ ሆና ራሷ ላይ ክፉ እርምጃ ብትወስድ
የመጀመሪያው ተጎጂዎቹ ቤተሰቦቿ ናቸው፣ እናንተ አይደላችሁ። ደግሞ እንደ ማህበረሰብ በራሷ ለመቆም የምትንተፋተፍን አንዲት ሴት መስዋዕት እናደርጋለን። ስለዚህ ባትደግፏት፣ ባትተባበሯት፣ አብራችሁ ባትቆሙ እንኳን እንባዋ መፍሰስ ለልቧ መሰበር ምክንያት አትሆን። በቃ ተዋት፣ ትተንፍስበት። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በእኔ ሞት ከክፋት አትዩብኝ፣ ያየህብንን ያላሳየህብን ብለን እኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተ ክርስቲያን በኩል ሲያልፉ ኃጢአታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ይላል ከነ ኃጢአታችሁ ከነ ድካማችሁ ኑ። በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድን ነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቀር ማለት የማይሰለች እግዚአብሔር አለ ብለህ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የጣንና የሺሻ ጭስ ስለሚጋጭ ብለህ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም፣ አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ፣ ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ ሙት ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ስሟን መጥቀስ አይጠበቅብኝም። ስለማን እንዳወራ ያው ሁላችንም እናውቅ ይመስለኛል። የወደቀ ዛፍ ምሳር ይበዛበታል ይባላል። እሱም የራሱን የአቅሙን ድንጋዩን እየወረወረ ነው። ብልግናዋ ላይ እሱ እየፈረደ ነው። ባልጋን ያደገችው እያለ ነው። እንግዲህ ይህን ለእግዚአብሔር እንተዋዋለን። ያው እነሱ ጻድቅ ስለሆኑ ባለጌዎቹን ጨዋዎቹን መለያየት ይችላሉ። ኃጢአት የሌለበት ድንጋዩን ይወርውር ነው ያለው። ሁላችንም የራሳችን ኃጢአት አለብን። ኦፍኮርስ ንግግርን ለማሳመር እኔ ከሷ ይበልጥኩ ኃጢአተኛ ነኝ ብለሃል። ግን ያው ኃጢአተኛ ኮንክ ታዲያ ለምን ድንጋይህን ትወረውራለህ? ከመወርወር አልፈ ደግሞ ለህዝቡ ፕሬዘንት አርጋት አውግዙ እንደዚህ አድርጉ እያልክ ነውና መፍረጃ ወንበር ላይ ተቀምጠህ አንተ ንጹህ እንደሆንክ አድርጋ ኦሬዲ ድንጋይህን እየወረወርክ ነው ማለት ነው። ሶ ምን ልላችሁ ፈልጌ ነው መሰላችሁ? ቤተ ክርስቲያን የክርስቶስ ምሳሌ ነች። ክርስቶስ ነው ቤተ ክርስቲያንን የመሰረታት። ይሄ ሁላችንም ያግባባናል ብዬ አስባለሁ። ግን እንዴት ነው መጽሐፍ ቅዱስ ላይ ስናይ ክርስቶስ ከኃጢአተኞች ከአመንዝሮች ጋር እሱ አሁን ባልጋ ላደገች ብሎ ለሚላት ሴት ከእንደሷ አይነት ሴት ጋር ነበረ የሚበላው የሚጠጣው። እሱ ቦታ ያሉት እነዛ ፈሪሳውያን ግን እንዴት ከነዚህ ከኃጢአተኛ ከአመንዝራ ጋር ይበላል ተብሎ ይታማ ነበረ እና የሚናደዱበትም ነበር። እና አሁን እሸቱም ተመሳሳይ ነገር ነው እያደረገ ያለው። ቤተ ክርስቲያን እንዴት እነዚህን ሰዎች ታቀርባለች እያለ ነው። እንደውም እኔ ሙሉ ቪዲዮን ዩቲዩብ ላይ አይቼዋለሁ፣ ገብታችሁ ዩት የሆነ ፓርት ላይ እንደውም ምን ይላል መሰላችሁ?
ባለጌ ቲክቶከሮች ልክ ወደ ቤተክርስቲያን ሲመጡ ሰው በጣም ደስ ይለዋል። የሆነ ጻድቅ ሰው እንዳየ ሰው ነው አክት የሚያደርጉት ይላልና ታዲያ ያ የጠፋው በግ ወደ ቤተክርስቲያን ሲመጣ ይደሰታል እንጂ የቤተክርስቲያን አባት እና ሂድ ከዚህ ተብሎ ይባረራል እንዴ? በእውነት እንዳንተ አይነት ሰዎች ናቸው በጣም ብዙ ሰዎችን ሜዳ ላይ እንዲቀሩ የሚያደርጉት፣ ወደ ቤተክርስቲያን እንዳይመለሱ የሚያደርጉት እንዳንተ አይነቶቹ ናቸው ሰዎችን ከቤተክርስቲያን አራርቀው የሚያስቀሩት። አንተ ለማንም እንድትፈርድ አልተጠየቅም። አንተ የራስህን ኑሮ፣ ሰው በደረሰበት ልክ ይመላለስ ነው የሚለው መጽሐፍ ቅዱስ። አንተ በደረስክበት ተመላለስ። ያቺ ባለጌ ያልካት ሴትም በደረሰችበት ትመላለሳለች። ስለሷ አንተ ጻድቅ ከሆንክ ጸልይላት ወንድሜ፣ ጸልይላት። ቆመ ቁጭ ብለ ከምትፈርድ ለምን ቤተክርስቲያን ትገባለች? ለምን እንደዚህ? ስለ ኢሜጅ ሳይሆን ስለ ነፍሷ ተጨነቅላት። ስለሷ መዳን፣ ስለሷ ሲኦል ውስጥ አለመግባት ተጨነቅላት እንጂ ፍርዱን ለእግዚአብሔር እንተው። ጭራሽ ቤተሰቦቿን ቆይ አንዴ ይሄን ቪዲዮ አዳምጡ። ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ እንደ ጥንት አባቶቻችን በሞልቢያ ማንቆራጠጥ እንኳን ቢያቅታችሁ መቃብሬ ላይ እንዳትቆም ጥቁር ውሻውን እያላችሁ ለመራገም አትፍሩ። እነሱ ባይመለሱም ቢያንስ እናንተ በትውልድና በፈጣሪ ከመጠየቅ ትድናላችሁ። ይሄ የእግዚአብሔር ቃል አይደለም፣ መጽሐፍ ቅዱስ ላይ ያለ ቃል አይደለም። በነገራችን ላይ አባባል ነው። ከባለጌን ካሳደገ የገደለ ጸደቀ የሚሉት ማለት ነው። ይሄ በጣም ነውር የተሞላበት ንግግር ነው በነገራችን ላይ። እሱ ግን ልክ እንደማይሻር ቃል አድርጎ ወይ መምታት እንኳን ማንቆራጠጥ እንኳን ባትችሉ ጥቁር ውሻ ውለጂ ብላችሁ እርገሙ እያለ ነውና እርገሙ። ሚረግሟችሁን መርቁ ሲለን ነው እኛ የምናውቀው። እኔ በዚህ ጉዳይ ላይ የምለው ይሄንን ነው። እግዚአብሔር ያግዝሽ እህቴ፣ እግዚአብሔር ያበርታሽ። አንተንም ደግሞ እግዚአብሔር ይርዳክ። ጸልይላት፣ እንጸልይላት። አንተ በምትለው አይነት ህይወት ውስጥ ካለች ማለት ነው። ያንን ነው እንደ አንድ ክርስቲያን ማድረግ የሚጠበቅብን ብዬ አስባለሁ። መልካም ጊዜ። እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወልኩ መሰለኝ ይወድልኛል እንዴ? እንዴ ማነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? ይህንን የእህታችንን የባምቢ ቪዲዮ ያመጣሁት ለሟርታ አይደለም። ባይሆን እንዴት ሰዎችን ለክፉ ድርጊቶቻቸው በአስተያየቶቻችንና በሚወጉ ቃላቶቻችን እየገፋን እየከተትን መሆኑን ማሳየት ስለፈለኩ ነው። ቡኒ የተባለች እህታችንን ገና ከገደልን የቲክቶክ ማህበረሰብ ተረባርቦ ወደ ሞቷ ከሸኘ 3ኛ 4ኛ ቀን ላይ ነው የምንገኘው። በዚህ ነገር የሚጸጸትና ወይኔ ብሎ ጥርስ የሚነክስ ሰው እየተመለከትኩ አይደለም። ይገርማል። ከእንደዚህ አይነት ነገር ተሰብስበን ሰዎችን የምንተችበት መንገድን በማስተካከል ከስድብ ቃላት በመቆጠብ በተለይ ደግሞ እህቶቻችን ስሶች ናቸው፣ ሴንሲቲቭ ናቸው፣ በቃላት ይጎዳሉ፣ ይሰበራሉ። ጥንቃቄ ልናደርግ ሲገባን ነገር ግን በሚያሳዝን ሁኔታ ሞታቸውን በማፋጠን የገመድነት ድርሻውን መወጣጣችንን ቀጥለናል። በተለይ ደግሞ 10 20 30 100 ፎሎወር ይዛችሁ ፎቶግራፎቻችሁ ሳይታዩ ነገር ግን ፍጹም የብልግናና የነውር ቃላትን ሰዎችን በስነ ልቦና የሚጎዱ ቃላትን የምትጽፉ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ። የሚጠቅማችሁ አይደለም። ህሊናችሁ ዞሮ የሚወጋው እናንተኑ ነው። በእኛው በመንፈሳዊ ወንድሞችና እህቶች ላይ የሚያጋጥመው ይሄው ነው። በጣም ብዙ መምህራንን እያጣን እንደሆነ ያስተዋልን አልመሰለኝም። በጣም ብዙ ቤተክርስቲያንን በበጎ አድራጎት የሚጠቅሙ ወንድም እህቶቻችንን እያጣን እየተነፈግን ነው የምንገኘው። ለምን ቢባል ሁላችንም ነጣቂና ተሳዳቢ ሆነን ስለቀረን ይመስለኛል። ስለዚህ እባካችሁ ከክፉ ድርጊቶቻችን፣ ከክፉ ንግግሮቻችን፣ ከክፉ ቃላቶቻችን እንቆጠብ። ማየት የሚገባንን ብቻ ማድመጥ የሚገባንን ብቻ እናድምጥ። ነገር ግን ደግሞ ጥፋት ሲኖር ትችትና የትችት መስመሮቻችንን እናስተካክል።